አራዳ ጊዮርጊስ ማዊ አጼ ሚኒሊክ ሐውልት ሰላም የቲዋይ2 ቻናል ቤተሰቦች እንዴት ናችሁ? ዛሬ በድጋሜ በሌላ ቪዲዮ ከአዲስ አበባ ተገናኝተናል። በዛሬ ቪዲዮአችን በአዲስ አበባ ዋና ዋና ጎዳናዎች ወክ እያደረግን ሰው ኖቲስ አድርጓቸው ማያውቀውን ወይም ለየት ያሉ የምንላቸውን ነገሮች የምንዳስስበት ቪዲዮ ነው የሚሆነው። ስለዚህ አብራችሁን ቆዩ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩ። አዲስ አበባን በደንብ እንቃኛለን። ዋና ከተማችን አሁን ያለሁበትን አካባቢ ላሳያችሁ። ምንድነው ቶፕ ቪው ይባላል። ወደ መገናኛ አካባቢ ያለ ሰፈር ነው እና የምታዩት አጥር በጥር የሆነ ግቢ ነው። ይሄ ከምን የመጣ ባህል እንደሆነ አይገበኝም። እንዲህ ቤትን ጠርንፎ አጥር ውስጥ ገብቶ መኖር ከየት የመጣ ባህል ልምድ እንደሆነ አላቅም። ስፔሻሊ ለኢትዮጵያውያን እና እንደ ዝም ብዬ ለማሳየት ያክል ነው። እኔም ስለገረመኝ ነበረ። ላይክ ስታያቸው እያንዳንዱ ቤቶች ታጥረዋል። ገብቷቸዋል። እና ሳማት እዚህ አካባቢ ጀስት ኢኮኖሚካሊ ደህና የሚባሉ ሰዎች ወይም ደግሞ ብር አላቸው ተብሎ የሚታሰቡ አይነት ሰዎች የሚኖሩበት ሰፈር ነው እና ስታዩት ግን ቤታቸውን አጥር ኤኮ የሆነ ችግር አለ ማለት ነው። በቃ ማለት አንድ ሰው ቤት ሲሰራ ምናምን የሆነ አውትዶር አክቲቪቲ ልጆች የሚጫወቱበት ከቤታችን ወጣ ብለን ምናምን ነው የሆነ ቦታ ሲኖረው አሪፍ ነው እና ይሄ ግን አጥር ባጥር እንደምታዩት ይዩት። በዛ ላይ ደግሞ የኤሌክትሪክ አጥር አለው። ምንድነው የሚባለው ዴንጀር ያደጋ ምናምን ነገር ላይክ እና በጣም ይገርመኛል። እኔ ሁሌ ይሄ ባህል አሁን ከአዲስ አበባ ወጥቶ ወደ ክፍለ ሀገርም እየተስፋፋ እያየሁት ነው። አሁን ባህር ዳር፣ ጎንደር ሂጄ ሳል ቤቶችን ሳያቸው እንደዚህ አጥር ባጥር ናቸው እና ይገርመኛል በጣም። አጥር ነው በቃ ከጥግ እስከ ጥግ ኮንፊንድ ተደርጎ ይገርመኛል። ያው የአጥሩ አላማ እኮ ይገባናል። ላይክ አንደኛ ቦታው በዚህ ልክ የኔ ነው ለማለት ነው። ሁለተኛ ደግሞ ላይክ ከስርቆት ከምናምን ሌቦች ምናምን ራሳቸውን ለመከላከል እንደሆነ ይገበኛል። ግን you know something የሆነ ትክክል ነው ብዬ አላስብም ይሄ ባህል እና ላይክ ሜንቴን መደረግ አለበት ብዬ አላስብም። መቀጠል አለበት ብዬ አላስብም። ተጨናንቀህ የሆነች ኮምፓውንድ ውስጥ የተጨናነክ መኖር ምናምን ነገር ደግሞ ላይክ ጭንቅላታችን ላይ ነው የሆነ ስራ መስራት ያለብን። ለምሳሌ ቢሰርቁ ምናምን አሉ እንኳን ተብሎ ከታሰበ ለምን ሲጀመር የሰው ልጅ ማለት በዚህ ደረጃ ላይክ ለምን የሰውን ሀብት ወይም ደግሞ የሰው የሆነ ነገር ወስዳለሁ ብሎ ያስባል የሚለው ነገር ታስቦ የሆነ ስራ መሰራት አለበት። ብቻ ግን ኢትዮጵያ ውስጥ የሆነ ማናቀው ማለት በደንብ ኖቲስ ያላደረግ ነው ግን ውስጥ ለውስጥ የማህበረሰቡን ባህላችን ቀፍዶ የያዘ ትክክል ያልሆነ ያልተጠና ባህል አለን። ይሄ ለምሳሌ ግሪዲነስ፣ ቅናት፣ ምቀኝነት፣ የሰዎችን ነገር መፈለግ ምናምን ነገር ማለት ነውና እሱ ቢጠና አሪፍ ነው። ተጠንቶ ከዛ የሆነ መፍትሄ ቢበጅለት ምናምን ማለት ነው። ልክ አሁን ለምሳሌ እንደ ዩኤስ፣ ዩሮፕ ምናምን ስትሄዱ ቤታቸው እንደዚህ አጥር አይደለም። ምንድነው ቢካዝ ዴር ሌቭል ኦፍ ቲንኪንግ ሳሟት የሰውን አይፈልጉም ምናምን ነገር ማለት ነው። እዚህ እንደዛ የታሳሰብ ለኛም ያስፈልገናል። እዚህ አጥር ባጥር ነው እንደምታዩት። አሁን የአዲስ አበባን ወከባ የሆነ ኑሮ በትክክል ማየት ወደምንችልበት አካባቢ መጥቻለሁ። መገናኛ ላሳያችሁ።
እንግዲህ ከመገናኛ ወደ ፒያሳ ምናምን እንሄዳለን። እዚህ እንጀምርና ታክሲ ወይም ባስ ይዤ ወደ ፒያሳ ወስዳችኋለሁ። አሁን ግን መገናኛ ላይ ህይወት ምን ይመስላል ላሳያችሁ። አዲስ አበባ ሁሉም ነገር አዲስ አበባ ላይ ኮንሰንትሬት ስላደረገ ብዙ ህዝብ ቁጥር አለ። እዛ በጣም ብዙ ነገሮች ያጨናንቃሉ አዲስ አበባ ላይ። እንግዲህ መገናኛ ነው የምታዩት። ፒያሳ፣ መርካቶ፣ አውቶቡስ ተራ የት ነው እኔ መያዝ ያለብኝ? እዚህ እንግዲህ ባሶች ናቸው የትራንስፖርት አገልግሎት የሚሰጡ። ሩጫ የሆነ ኑሮ እኮ ነው ሰው ቢኖር እዚህ። ኢቨን አሁን ለምሳሌ መገናኛ አካባቢ መጠህ ምንም የሚያጣድፍህ እንኳን ስራ ባይኖርህ ሰው ስለሚጣደፍ አብረህ ትዋከባለህ። ላይ በጣም እርምጃህ ራሱ በጣም ፈጣን ነው የሚሆነው። ወይም እርምጃሽ ለወንድ ብቻ። ይሄ የካ ክፍለ ከተማ አስተዳደር ጽህፈት ቤት ነው። አካባቢውን ትንሽ ወክ እናርግና ታክሲ ወይም ባስ መያዝ ወደምንችልበት አካሄደን ወደ ፒያሳ እንሄዳለን። አዲስ አበባ ላይ ባይዘው መኪናም ቢኖራችሁ እግረኛም ብትሆኑ ህይወት ተመሳሳይ ነው። መኪናም ኑሮ መንገዱ ዝግትግት ይልና በቃ እንደተሰቃየህ ነው። ነዳጅህን እየፈጀህ መኪናህን ሸራ ጥንቅጥ ያለ ህይወት ነው። በጣም ይገርመኛል ሰው በደንብ ፊገራውት ስለማያደርግ እና ያው አሁን ኢትዮጵያ ላይ ካለው አስቸጋሪ ሁኔታ አንጻር የተሻለ አንጻራዊ ሰላም አለ ተብሎ ስለሚታሰብ ወደ አዲስ አበባ ሰው ሞብላይዝ ስላደረገ ነው እንጂ ህይወት ያለ ክፍለ ሀገር ላይ ነው። ቀስ ያለ የተረጋጋ የሆነ ነው። በትክክል ከራሳችሁ ጋር መኖር የምትችሉበት ህይወት ያለው ክፍለ ሀገር ላይ ነው። እዚህ ሩጫ ነው። ፕሮግራም እንደተደረገ ሮቦት ከቤት ወደ ስራ፣ ከስራ ወደ ቤት እረፍት የሌለው ማለት ነው። ሁሌ ሩጫ እና አብዛኛው ይሄ ተቀጥሮ ምናምን የሚሰራው ሰው ያው እየኖርን ነው ለማለት ይከብዳል። የሰው አኗኗሪ ሆኖ ነው የሚኖረው። ትንፍስ የሚልባት እድልና አጋጣሚ የለም። ባስ ብዙ ባስ አለ ባይሆን። እስኪ ለማንኛውም በዚህ ባስ የት እንደምትሄድ እንወቅና እንድ እስኪ ጋር ትኬት እንቆርጣለን። የሚያበረታቱ ሀሳቦች እንደዚህ የነበርንባት ባስች ነች። ወርደናል። አሁን ሀሳቤ 6 ኪሎ መውረድ ነበር፣ ግን አልፌ ሰሜን መዘጋጃ ወደ አዲሱ ገበያ ኦልሞስት ደርሻለሁ። ጀስት ትሪፓችንን ከመቀጠላችን በፊት አሁን የሆነ ምግብ መመገብ አለብኝ እየራበኝ ስለሆነ የሆነች መመገብ የምንችልበት ቦታ ፈለግ እናርግና ከዛ ምግብ ከበላን በኋላ በደንብ
አዲስ አበባን በደንብ መጎብኘትና ማየት እንጀምራለን። ከኔ ጋር ቆዩ። እዚህ ድረስ ካላችሁ ላይክ አድርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እዛ መልክ ቲዋይ ትራቭልስን ሰፖርት ማድረግ ትችላላችሁ። ቁርሳችንን እዚህ እንብላ። ምግብ አለ በጣም አሪፍ። ቴንክ ዩ ሶ ሌትስ ጌት ኢት። ስለዚህ ቁርሴን ልብላና በደንብ ቱር እናደርጋለን አዲስ አበባን። እኔ ጋር ቆዩ። ችን ትመስላለች ቁርሳችን። ኦፊሻሊ አሁን አዲስ አበባን መጎብኘት እንጀምራለን። ቁርሴን ምናምን በልቻለሁ። በደንብ እናያለን። እዚህ አካባቢ ፖሊስ ጣቢያ የአዲስ አበባ ፖሊስ ኮሚሽን ምናምን ስላለ ፖሊሶች ምንም ሰሩ ምናምን ብለው እንደይዙኝ ትንሽ ወረድ እንበልና መቅረጽ እንጀምራለን። አሁን ወደ አራዳ ጊዮርጊስ ደርሰናል። አራዳ ጊዮርጊስ ገባ ብለን እንሳለማለን። አብራችሁ እኔ ጋር ትሳለማላችሁ። አራዳ ጊዮርጊስ እንግዲህ እጅግ በጣም ታሪካዊ የሆነ ቤተ ክርስቲያን ነው። ከአድዋ ድል ታሪክ ጋር ቀጥተኛ የሆነ ቁርኝት አለው። የቤተ ክርስቲያኑ አመሰራረትም ከአድዋ ድል ጋር የተያያዘ ነው። ወደ ቤተ ክርስቲያኑ ገባ ብለን ቤተ ክርስቲያኑንም በዛው አሳያችሁና አራዳ ጊዮርጊስን የሚኒሊክ አደባባይም ሚኒክ ሐውልት እዚህ ነው የሚገኘው። በዚህ ስለ ቤተ ክርስቲያኑ ታሪክ ወደ ውስጥ ገባ ብለን የተወሰነ ነግራችኋለሁ። በቅድሚያ ግን ልሳለም። እኔ እደሳ ላይ ነው ቤተ ክርስቲያኑ፣ አሁን እየታደሰ ነው ያለ። ግን እስኪ ወደ ውስጥ ለመግባት እንሞክር። አራዳ ጊዮርጊስ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን እድሳት ላይ ነው። እንግዲህ ምእመናን ነው እዚህ አረፍ ብለዋል፣ ምናምን ቁጭ ብለው ጸሎታቸውን አድርሰው ራሳቸውን እያዳመጡ ነው ምናምን። ግቢው ይሄን ይመስላል። በአጠቃላይ ሙዚየም አለ፣ እዚህ ስትመጡ መጎብኘት ትችላላችሁ። ከአድዋ ድል ታሪክ ጋር የተያያዘ የቅዱስ ጊዮርጊስ ታቦት በአድዋ ጦርነት ላይ ያደረገውን ተሳትፎ የሚዘክሩ ታሪካዊ የሆኑ ነገሮችን የሚዘክር ሙዚየም አለ ውስጥ። ሜቢ በሌላ ቀን ከቻልኩ አስጎበኛችኋለሁ። ይህን ይመስላል ቤተ ክርስቲያኑ። የቤተ ክርስቲያኑን ቅርጽ በምታዩበት ጊዜ ቅርጹ 8 ማዕዘን ነው ያለው። ይሄ እንግዲህ መጽሐፍ ቅዱሳዊ የሆነ ምክንያት አለው። እንግዲህ 7 ቁጥር በኢትዮጵያ ቤተ ክርስቲያን ትርጓሜ መሰረት የሳምንቱ ዕለታት ማጠቃለያ ቀን ነው። ከዛ እንግዲህ ከጊዜና ከዓለም በላይ የሆነውን 8ኛውን ቀን ቅዱስ እግዚአብሔር ኢየሱስ ክርስቶስን ለመወከል 8 ቁጥርን እንጠቀማለን እና የቤተ ክርስቲያኑ ህንፃ ዲዛይን በምታዩበት ጊዜ
8 ማዕዘን አለው ማለት ነው። ቤተ ክርስቲያኑ በ1888 ዓመተ ምህረት በአጼ ሚኒሊክ በዳግማዊ አጼ ሚኒሊክ አማካኝነት ነው የተመሰረተው። ይህም ደግሞ አጼ ሚኒሊክ ወደ አድዋ ጦርነት ዘመቻ ከመዝመታቸው በፊት ጸሎት አድርገው ነበረ። ነገር ግን በሰዓቱ ጸሎት ሲያደርጉ ትንሽዬ እንጂ ላይክ እንደዚህ ህንፃ ቤተ ክርስቲያን አልነበረውም እና ስለት ተስለው ነበረ ወደ አድዋ ድል የዘመቱት። እኛ ማለት እግዚአብሔር ረድቷቸው ድል ካደረጉ ተመልሰው መታሰቢያውን ለእግዚአብሔር የሚሆን ቤተ ክርስቲያን እንደሚያሰሩ ተስለው ነበር የሄዱትና ድል አድርገው ሲመለሱ በቀጥታ ይህን ቤተ ክርስቲያን በ1888 ልክ የአድዋን ድል አድርገው ከተመለሱ በኋላ ህንፃ መሰረቱ ተጣለ። ከዛ በ1903 ዓመተ ምህረት ነው እንግዲህ ፍጻሜውን ያገኘው ማለት ነው ቤተ ክርስቲያኑ። መናገሻ የሚል ስምም አለው። መናገሻ የሚለው ስሙ የቤተ ክርስቲያኑ ንግስት ዘውዲቱና አጼ ኃይለ ሥላሴ ዘውዳቸውን የጫኑት በዚህ ቤተ ክርስቲያን ስለነበረ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ካቴድራል በመባልም ይጠራል። እንግዲህ ይህን ይመስላል የቤተ ክርስቲያኑ። በውስጡ የነገስታቱን ዘውድ እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ስዕሎችን የያዙ ሙዚየሞች አሉ። በመጣችሁ ጊዜ መጎብኘት ትችላላችሁ። እኔ እየወጣሁ ነው። ከፊት ለፊቴ የዳግማዊ አጼ ሚኒሊክን ሐውልት ወይም ደግሞ ሚኒሊክ አደባባይ ላሳያችሁ። የዳግማዊ አጼ ሚኒሊክ ሐውልት የዳግማዊ ሚኒሊክ ሐውልት ስለዚህ አዲስ አበባ ስትመጡ አራዳ ጊዮርጊስን መጎብኘት አትርሱ። ወደ አድዋ ሙዚየም በኩል እንሄዳለን። አሁን አብራችሁ ቆዩ እኔ ጋር። ከፊት ለፊታችን የምታዩት እንግዲህ የአዳነች አቤቤ የአዲስ አበባ ከተማ ከንቲባ ጽህፈት ቤት ወይም ቢሮ ነው። በቃ ግንባታ ሁሌ ያለ አዲስ አበባ እንግዲህ ፒያሳ የአካባቢ ከተነሳ በኋላ አዳዲስ እንደዚህ ህንፃዎች የተሰሩ ነው። የመስታወት ማዕት ነው ህንፃው። የቻይና ኩባንያ ነው እየገነባው ያለ። አድዋ ድል መታሰቢያ ሙዚየም ፈረሰኞች በር ሆርስስ ውሜን ኤንድ ሆርስስ ሜን ጌትስ። ይሄ የሚሰራው አዲስ ህንፃ እንግዲህ የንግድ ማዕከል ነው የሚሆነው ተብሎ ነው የሚታሰበው። ይሄ ሙዚየም ባይዟይ እንትንም አለው የመኪና ፓርኪንግ ማረጊያ ላይ ባስ ስቴሽን። ይሄ የምታዩት የባስ ስቴሽን ነው። መኮንን ባቅላባ ፒያሳ ላይ እንግዲህ ታዋቂ ነበረ። እዚህ ጋር ነው የመኮንን ባቅላባ ቤት። ፒያሳ መኮንን ባቅላባ እዚህ ሙዚየሙ ስር ሆኗል። እኛ አሁን ላይ እንግዲህ ፒያሳ አሁን ላይ ያላት ገጽታ ይሄን ይመስላል። ፒያሳ ተወልዳችሁ ያደጋችሁ የአዲስ አበባ ልጆች እንግዲህ በቅርቡ አዲስ አበባ መጣችሁ ሰፈራችሁን ያላያችሁ ከሆነ ሰፈራችሁ ይሄን መስሎላችኋል። ስትመጡ ምንም አይነት የድሮ ትውስታችሁ የምታገኙት ነገር አይኖርም። ሌላ ተአምር ነው ተፈጥሮ የምታገኙት። ፒያሳ በጣም ታሪካዊ ሰፈር ነው። ፒያሳ ዝም ብሎ ሰፈር ብቻ አልነበረም። እንግዲህ የአዲስ አበባ ታሪክን ስናወራ ፒያሳ የመጀመሪያውን ቦታ ምትዝ ቀዳሚዋ የአዲስ አበባ ሰፈር ነች።
በዳግማዊ አጼ ምኒልክና በእቴጌ ጣይቱ ብጡል አማካኝነት አዲስ አበባን በ1879 አካባቢ ሲመሰርቱ አብራ የተመሰረተች የከተማዋ መሰረት የተጣለበት አካባቢ ይሄ ነው። እንግዲህ ከፍልውሃን ይዞ ፒያሳ እና በጣም ታሪካዊ የዘመናዊነት ምልክት ተደርጋ ምትወሰድ ለመጀመሪያ ጊዜ ዘመናዊ የሚባሉ ነገሮች በፒያሳ በኩል ነው እንግዲህ ለኢትዮጵያ ራሱ የተዋወቁት ማለት ይቻላል። ፒያሳ ብዙ ወርቅ ቤቶች ይገኛሉ። እነዚያ የምታዩቸው ከፊት ለፊት ያሉ ሱቆች በሙሉ ወርቅ ቤቶች ናቸው። የኢያሪኮ ኬክ ቤት። ስለ ፒያሳ ለማወቅ የፒያሳ ልጅ የሚለውን የፍቅሩ ኪዳኔን መጽሐፍ አንብቡ። የመሐመድ ስለማን መሐሙድ ጋር ጠብቂ የሚል ደስ የሚል መጽሐፍ አለ ስለ ፒያሳ። እና ፒያሳ የአራዳ ልጆች ሰፈር ነች የምትባለው። በትክክል ያን መጽሐፍ ስታነቡ ነው የሚገባችሁ። እነ ፍቅሩ ኪዳኔ የጻፉትን መጽሐፍ የፒያሳ ልጅ፣ መሐመድ ስለማን፣ መሐሙድ ጋር ጠብቂ እና ፒያሳ የዘመናዊነት ምልክት ነች። መሻገር አልቻልንም። ጥሳችሁ ካልገባችሁ ጭራሽ ነው ማያቆሙትኝ። እንግዲህ እነዚህ በአጠቃላይ ወርቅ ቤቶች ናቸው። መደዳውን ድሮም እዚህ አካባቢ ነበረ ፒያሳ ወርቅ ቤቶች፣ እነዚህ የጌጣጌጥ መሸጫ መደብሮች አሁንም እዚህ አሉ። ሰላም ነሽ? ዴይ ነው ዩ ዋንት ፒያሳ፣ ታሪካዊት ፒያሳ፣ ቲያትር ቤት፣ በቃ ብዙ ዘመናዊ የሚባሉ ከተማ ላይ የሚገኙ ነገሮች ለኢትዮጵያ በቅድሚያ የተተዋወቁት በፒያሳ በኩል ነው እና ታሪካዊ የሆነች ምድርን ነው አዲስ አበባ ላይ እየጎበኘን ያለ ነው። ከዛሬ 140 ዓመት በፊት ከእንጦጦ ወርደው እቴጌ ጣይቱ ብጡልና ዳግማዊ አጼ ምኒልክ አዲስ አበባን የኢትዮጵያ ዋና ከተማ አድርገው ሲመሰርቱ ብዙ የማህበራዊ ህይወት፣ የኢኮኖሚ ማዕከል፣ በአጠቃላይ የቢዝነስ ወይም ደግሞ የንግድ ስራ እንቅስቃሴዎች ቀድመው የተጀመሩት እዚህ ፒያሳ አካባቢ ነው። ሆቴሎች፣ ካፌዎች፣ እንዳልኳችሁ ሲኒማ ቤቶች እና መሰል ተመሳሳይ ነገሮች በአጠቃላይ ፒያሳ ላይ ነበር የተጀመረው። አራዳ ይባል ነበር በፊት። ፒያሳ ያው የጣሊያን ቃል ነው። ትክክለኛ ስሙ አራዳ ነው። እስኪ ወደዚህ ወደ ውስጥ ልንግባ ወይስ? ኦኬ፣ አራዳ ፓርክ የሚባል አለ አዲስ። ሌላ ቀን አሳያችኋለሁ። በሌላ ቀን ከአዲስ አበባ ከመውጣቴ በፊት እንዳሳያችሁ የምትፈልጉት ነገር ካለ ብትጠይቁኝ ወይም ብትነግሩኝ አሳያችኋለሁ። ፒያሳ እንግዲህ በካፌዎቿም ትታወቅ ነች። ስታርባክ ካፌ ፒያሳ እቃ ምናምን ስትገዙ በጣም ውድ ነው፣ ለስሙ ማለት ነው። እና እነዚህ የምታዩቸው ህንፃዎች ምናምን በጣም ታሪካዊ ናቸው። ላይክ አሁን ሪኖቬት ለማድረግ ምናምን መልካቸውን አጥፍተውት ነው እንጂ የፒያሳን ታሪክ የሚናገሩ ህንፃዎች ናቸው። ዝም ብለው ህንፃ አይደሉም። ይሄ እንግዲህ የምታዩት አጥር ወደ ውስጥ ብንገባ ላይክ ፓርክ ነው። አራዳ ፓርክ ተብሎ በቅርቡ የተሰራ በሌላ ቪዲዮ አሳያችኋለሁ። ዛሬ ወክ እያደረግን ዝም ብለን አካባቢውን እንቃኛለን። ሜንስትሪም ሚዲያ ላይ ወይም ደግሞ እነዚህ ቴሌቪዥኖች ላይ አብዛኛው ዩቲዩበር ምናምን የማያሳያችሁን ነገር ከጀርባ እስኪ እንደው ይሄ የሰው ነባራዊ የአኗኗር ህይወት ምን ይመስላል ምናምን የሚለውን በቲዋይ ትራቭልስ ቻናል ብቻ ነው ኢንጆይ ማድረግ የምትችሉት። ስክሪፕት አልሰራም እኔ እንደምታውቁት።
ስለዚህ ከገጠር እስከ ከተማ ኢትዮጵያን በደንብ እንዳሳያችሁ ከፈለጋችሁ እዚህ ላይ መጣችሁ ዝም ብላችሁ አትለፉ። ሰብስክራይብ አድርጉ። ሰላም ነው? እንዴት ነው? አለሁልህ። ያ አም ጉድ። ያችሁታ የምታዩት ህንፃ ኮንስትራክሽን እንግዲህ በፊት የሰፈር ምን እንደነበር ታውቁታላችሁ ብዬ አስባለሁ። አሁን ሌላ ተአምር እየሆነ ነው። ላይክ ህንፃ እንደ ችግኝ እያደገበት ነው። ምን ይላል? የፌቤኮ የወርቅ ገበያ ማዕከል። ኦኬ፣ ይሄ ህንፃ ፊት ለፊት የምታዩትኝ የወርቅ ገበያ ማዕከል ነው የሚሆነው። ኢትስ ጎይንግ ቱ ቢ ላይክ ዱባይ። እንደ ዱባይ ሊሆን ነው ማለት ነው። አሪፍ ነው። እሳ እንግዲህ ታሪካዊ ነች ያልካችሁ በዚህ ነው። አሁን ለምሳሌ ከዚህ ከፊት ለፊታችን የሆነ የአርመኖች ይሁን ብቻ እርግጠኛ አይደለሁም፣ ግን እስኪ የምታውቁ ሰዎች ካላችሁ እቺ ከፊት ለፊት ያለችው ቤተ ክርስቲያን የኢትዮጵያ አይደለም፣ ግን የማን እንደሆነ ንገሩ። አራዳ ፓርክ ያልኳችሁ ይሄ ነው። ላይክ ሌላ ቀን በሌላ ቪዲዮ መጠን እናያለን። ያምራል በጣም። እንመጣለን የሆነ ቀን እዚህ። ካሜራ ነው? ሰላም ነው። የምን ካሜራ ነው? የቭሎግ እየሰራው ነው። የቭሎግ መስሪያ ነች። ይሄ እንግዲህ በአራዳ ፓርክ ወይም ደግሞ ከፒያሳ ወደ 4 ኪሎ ስትሄዱ የተሰራ የግላስ ወይም ደግሞ ምንድነው የመስታወት ድልድይ ልንለው እንችላለን። ከስራ አሁን እየታያችሁ ከሆነ አላቅም፣ ውሃ እየፈሰሰ ነው። So this is the glass bridge። በጣም እዚህ አካባቢ በጣም ነው የተሰራ። ይሄ ምንድነው ወንዞችን ተከትለው የሰሩት ፓርክ ነገር አለና በጣም እሱ ያምራል። አራዳ ፓርክማ አሳያችኋለሁ። በጣም ነው የሚያምረው ውስጡ። አይ ቲንክ ፊም የለውም፣ መግቢያ ክፍያ ያለው አይመስለኝም። እና ሶ ሲምፕል አሳያችኋለሁ። አሁን ወደ 4 ኪሎ እየሄድኩ ነው። እኔ ጋር ቆዩ። እቺ ደግሞ እንግዲህ 7 ደረጃን እንድትመስል የተሰራች ናት። ታምር ፓርክ ነገር ነች፣ ደስ ትላለች። ግን ደስ ይላል በጣም። ላይክ እንደዚህ ግሪን ነገር አድርገውት ከዛ ላይክ በዚህ ሰው መወጣጣት ይችላል። መውጣጫ ነገር አለ። ከእንደገና ደግሞ እንደዚህ ሰዎች መቀመጥ እንዲችሉ ምናምን ተደርጎ ነው የተሰራው። ያምራል። እቺ ደግሞ የአርሜኒያ አፖስቶሊክ ኦርቶዶክስ ቸርች ነች። በጣም ነው የምታምረው። እና እነዚህ ነገሮች ናቸው እንግዲህ 4 ኪሎ ፒያሳን አካባቢ ታሪካዊ የሚያደርጓቸው። እንግዲህ በጣም ደስ ይላል። በፊት እኮ እንደዚህ አልነበረም። ለምሳሌ ከአንድ አመት ከ2 አመት በፊት አጠቃላይ አዲስ አበባ ላይ አሁን እያየናቸው ያለ ነው። እነዚህ ፓርኮች፣ እንደዚህ ሰፋፊ የሆኑ የእግረኛ መንገድ፣ የብስክሌት ሌን ወይም ደግሞ መስመሮች ነው የተሰሩትኝ በዚህ 2 አመት ውስጥ ነው። እና አንዳንዴ ይህን ሳይ ላይክ ትኩረት ካደረግን ብዙ ነገር ነካ መለወጥ ኑረናል እና ትኩረት አድርገን በታማኝነት ከሰራን ብዙ ነገር መስራት እንደሚቻል ያሳያል። ባይዞ ማለት አሁን በፊት ስታስቡት ጭምልቅልቅ ብሎ እግረኛ ከመኪና ጋር እየተጋፋ ምናምን በጣም አስጨናቂ ነው የነበረ። ላይክ
ሞር አዲስ አበባ ካላት ህዝብ ቁጥር አንጻር በጣም የስበት ማዕከል ከመሆኑ አንጻር እንደዚህ ነገሮች ባይሰሩ በጣም አስቀያሚ ከተማ ነበር የምትሆነው እና ይሄ የተወሰዱ እርምጃዎች በጣም ጥሩ ናቸው እና በጣም በፍጥነት ነው ነገሮች የተሰሩት ስታዩት። ሌላ ነገሮች ላይም እንደዚህ ትኩረት ብናደርግ በታማኝነት በሀቀኝነት ምናምን ብንሰራ በተጨባጭ ለውጥ ማምጣት ይቻላል ማለት ነው። ለምሳሌ እነዚህ የፖለቲካ ወይም ደግሞ የተቋማት ግንባታ ላይ ፍትህን የሚያሰፍኑ ተቋማት ላይ የደህንነት ተቋማት መስሪያ ቤቶች ምናምን ነገር ትምህርት ቤቶች፣ ጤና ተቋማት ምናምን ላይም እንደዚሁ ትኩረት እየተደረገ ቢሰራ በትክክል ለውጥ ማምጣት ይቻላል። ይሄን ነገር እንደዚህ በአንድ አመት በሁለት አመት በፍጥነት እንደዚህ ነገሮችን ማድረግ ከተቻለ ሌሎች ወሳኝ የሆኑ የሀገሪቱ ፕሮጀክቶችን በዚህ ልክ ቢሰራ ለውጥ ማምጣት ይቻላል። ስቡት 4 ኪሎ መንገዱ ምን ያህል ከባድ እንደነበረ አሁን እንደዚህ ባይሰራ ማለት ነው። በፊት ላይ የምታውቁት ይመስለኛል የምታውቁት ከሆነ እና እነዚህ ነገሮች አይ ላቭ ሶ ማች በጣም አፕሪሺየት ማድረጋቸው ጥሩ የሆኑ ስራዎች ናቸው። አዲስ መሶብ ይላሉ እዚህ ጋር። ይሄ መሶብ ምናምን ይሄ ዲጂታል የመንግስት መስሪያ ቤቶች የሚሰጡትን አገልግሎት በዲጂታል መንገድ የመስጠት የሚለው ፕሮግራም ነው። ይሄ ላይክ አዲስ መሶብ የሚባለው ማለት ነው። አራት ኪሎ አራት ኪሎ እንግዲህ ትመስላለች። በቃ እረፍት የለም። ህዝቡ ቢዚ ነው። እኔ ራሱ በጣም ብዙ ወክ እያረኩ ነው። እንግዲህ ከፒያሳ ተነስቼ ከምን ፒያሳ ከሰሜን ሆቴል ነው እንጂ የጀመርኩ በእግሬ አሁን 4 ኪሎ ደረስኩ። እንግዲህ ካሜሬ ያየውን ማየት ትችላላችሁ። ኢንጆይ አድርጉ። እቺ ከፊት ለፊታችን የምታዩት 4 ኪሎ የምትገኝ ሐውልት የሚያዝያ 27 ሐውልት በመባል ትታወቃለች። ሐውልቱ እንግዲህ ኢትዮጵያ የጣሊያን የ5 ዓመት ወረራ ድል አድርጋ ንጉሱና አርበኞች አዲስ አበባን በድጋሜ ተቆጣጥረው ጣሊያንን ያባረሩበትን ታሪክ ለመዘከር የቆመች ሐውልት ነች። እንግዲህ ላይዋ ላይ እንደምታዩት የይሁዳ አንበሳ አለ። በዙሪያው ደግሞ ስለ አርበኞች ስለ ንጉሱ ተጋድሎ ታሪክ የሚዘክር ነው። በ1928 ጣሊያን ኢትዮጵያን በድጋሚ ለመውረር መጣ። በ1933 ዓመተ ምህረት ድል ሆና ጽሁፎች አሉ። ከዛ የአርበኞችን ተጋድሎ የሚዘክር መሰል ነገሮች ይገኝበታል። ይሄ የ4 ኪሎ የገበያ ማዕከል መሸጋገሪያ ላይክ አንደርግራውንድ ፓሴጅ ነው። ወደ ውስጥ አብረን እንሂድ። Maybe I can have coffee here. ይሄ እንግዲህ አንደርግራውንድ ግራውንድ ውስጥ ያለ ነው። እዛ በኩልም ማለፍ ያለ this one is also
እነዚህ የምታያቸው ሾፖች አሉ ውስጥ ላይ። አዎ በእኔ ካሜራ ያሳየኋችሁን አዲስ አበባን ለማየት ልሞክር እስኪ። this is ሸገር። እኔ እንደዚህ ቀርጬላችኋለሁ። ያስ ታክሲ ውስጥ ገባው ደከመኝ። ላይክ ወደ መገናኛ ልሄድ ነው። ሲኤምሲ ነው የምኖረው እኔ። ግንፍሌ የሚባል ፓርክ ነው። ግንፍሌ ፓርክ ማን እንዳገኘሁት እዚህ ጋር እዩ። ትዕግስቱ በቀለ ነኝ። ትዕግስቱ በቀለ ነኝ የሚለውን ሰው አላገኘሁትም። በመጨረሻም ከታክሲያችን ወርደን ቪዲዮን ከጀመርንበት መገናኛ ደርሰናል። የዚህ ቪዲዮ እድሜ ማጠሪያ እዚህ ላይ ሊሆን ይችላል ማለት ነው። በሌላ ቪዲዮ እስክንገናኝ በሰላም ቆዩ። አዲስ አበባ ውስጥ እንዳሳያችሁ የምትፈልጉት ማንኛውም ቦታ ቢኖር ብትነግሩኝ አሳያችኋለሁ። Thank you for watching. See you next time by another upload. Goodbye.